ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል የቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው የመካከለኛው ምስራቅን በተመለከተ ፈጣን ወቅታዊ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት በጦርነቱ እስራኤልና አሜሪካ በዛሬው ዕለት አስደንጋጭ ዜና ሰምተዋል። ይኸውም በቭላዲሚር ፑቲን የምትመራው ሩሲያ በርካታ የጦር መሳሪያዎችን ለኢራን መስጠቷ ተዘግቧል። የሰው አልባ በራሪ አውሮፕላኖች፣ የድሮኖች እንዲሁም የሕክምና ቁሳቁሶችን ጨምሮ በርካታ የጦር መሳሪያዎችን አሳልፋ ለኢራን መስጠት መጀመሯ ተዘግቧል። ይህም ደግሞ ጦርነቱን በከፍተኛ ሁኔታ የሚያራዝምባቸውና አስጊ ሁኔታ ውስጥ የሚከታቸው ነው ተብሏል። ሁለቱን ሀገሮች ጉዳዩ ዙሪያ ተጨማሪ ዝርዝር ዘገባ የማስደምጣቸው ይሆናል። ኢራንም በዛሬው ዕለት አሳዛኝ ዜና ሰምታለች። አንድ ከፍተኛ አመራሯ በእስራኤል ጥቃት ተገለዋል። ተገደሉት ማናቸው የሚለውንና ዝርዝር መረጃውን እንዲሁ የማስደምጣችሁ ይሆናል። ኢራንም በዛሬው ዕለት በቀጠናው ሀገራት ላይ ከባድ የአየር ድብደባ ማድረጓ ተዘግቧል። የተባበሩት አረብ ኤሚሬትስ፣ ኳታር፣ ባህሬን፣ ሳዑዲ በዛሬው ዕለት የኢራን ጥቃት ካረፈባቸው ሀገራት መካከል ናቸው። የአሜሪካ ጦር ዝርዝር መግለጫ ሰጥቷል። የእስራኤል ጦርም በተመሳሳይ ረፋዱን መግለጫ አውጥቷል። ኢራንም እንዲሁ። በሌላ በኩል ከሀገረ ኡጋንዳ አስገራሚ ዜና ተሰምቷል። ኡጋንዳ በኢራን ሚሳኤሎች ከተመታው እኔ ኢራንን አጠፋታለሁ ስትል ኡጋንዳ ዝታለች። አፍሪካዊቷ ሀገር ኡጋንዳ የጦር መሪ ያቀረቡትን ዛቻ አስመልክቶ በዓለም አቀፍ መገናኛ ብዙሃን በሰፊው መነጋገሪያ ሆነዋል። እነዚህ ያስተዋወቅኳችሁና ሌሎችንም ዝርዝር መረጃዎች በቀጠናው ዙሪያ አስደምጣችኋለሁ። አብረን ዝርዝር መረጃውን እንከታተለው። የመካከለኛው ምስራቅ ጦርነት አሁንም ተባብሶ የቀጠለ ሲሆን ኢራን የቀጠናውን ሀገራት በከፍተኛ ሁኔታ በሚሳኤል መደብደቧን ስትቀጥል፣ እስራኤልና አሜሪካም በጥምረት በኢራን ላይ ድብደባቸውን ቀጥለዋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን በጦርነቱ በቀጥታ እጃቸውን እያስገቡ መሆናቸው ይዘገባል። ከዚህ ቀደም በግጭቱ ጅማሮ ሰሞን የሩሲያው ፕሬዝደንት ቭላዲሚር ፑቲን በቀጥታ ለኢራን የመረጃና በተለይም ደግሞ የአሜሪካ ኢላማዎች የት አካባቢ እንዳሉ አነጣጥረው መምታት የሚችሉበትን መረጃዎች ለኢራን እያሳለፉ እንደነበር መታወቁ አይዘነጋም። አሁን ግን ከሩሲያ የወጡት መረጃዎች እንዳመለከቱት ከሆነ ምዕራባውያን ልክ ዩክሬንን እያስታጠቁ በሩሲያ ላይ እንዳዘመቷት ሁሉ አሁን ላይ ኢራንን በከፍተኛ ሁኔታ በስንቅና ትጥቅ ጭምር እያስታጠቀች መሆኑ ተዘግቧል። የአሜሪካው መገናኛ ብዙሃን ፋይናንሻል ታይምስ ዛሬ ከሰዓታት በፊት እንደዘገበው ከሆነ ሩሲያ ለኢራን እጅግ አጥፊ የሆኑ አደገኛ ድሮኖችን በከፍተኛ ቁጥር ለኢራን እያቀረበች ነው ተብሏል። እነዚህ አደገኛ ራሽያ ሰራሽ ድሮኖችን በተጨማሪ ሩሲያ ለኢራን የምግብና የመድኃኒት እርዳታዎችን ጭምር በከፍተኛ ቁጥር በየዕለቱ እየላከች መሆኑም ተዘግቧል። የካቲት 28 በአሜሪካና እስራኤል የተከፈተውን ጦርነት ተከትሎ የሩሲያ አስተዳደር ለኢራን የሳተላይት ምስሎችና የደህንነት መረጃዎችን በማቀበል ከጀርባ ሲደግፍ የቆየ ቢሆንም አሁን የተጀመረው የድሮን አቅርቦት ግን ጦርነቱ ከፈነዳ ወዲህ ሩሲያ ለኢራን ያደረገችው የመጀመሪያ ቀጥተኛ የጦር መሳሪያ ድጋፍ እየሆነ መጥቷል። ለዚህ ሪፖርት
ሪፖርት ምላሽ የሰጡት የዩክሬኑ ቤተመንግስት የክሬምሊን ቃል አቀባይ በአሁኑ ወቅት በርካታ መረጃዎች እየተሰራጩ ነው። ሆኖም ኢራን አጋራችን ናት፣ ለአጋራችን ድጋፋችንን እናሳያለን፣ አጠናክረንም እንቀጥላለን። ነገር ግን በጉዳዩ ዙሪያ ተጨማሪ መረጃ አንሰጥም ብለዋል። መረጃዎች እንደሚያሳዩት ከሆነ የኢራን የድሮን ማምረቻ ተቋማት በአሜሪካና በእስራኤል ጥምር ጥቃት እየተጎዱ መሆናቸውን ተከትሎ ኢራን የሰው አልባ በራሪ አውሮፕላን ወይም ድሮን እጥረት እንዳያጋጥማት ከሩሲያ በበርካታ ቁጥር እየመጣላት እንደሆነ ነው የተዘገበው። ይህም የሆነው ደግሞ በሩሲያ ከ2023 ጀምሮ ኢራን ሰራሽ ድሮኖች የሚመረቱባቸው ፋብሪካዎች በሩሲያ ውስጥ በብዛት መከፈታቸውና በተለይም ሩሲያ በዩክሬን እያካሄደችው ላለው ዘመቻ በየጊዜው ከኢራን ከመግዛትም በተጨማሪ በሀገሯ የኢራን ድሮኖችን ማምረት መጀመሯ ይታወቃል። ይህንን ተከትሎ ነው ታዲያ ኢራን የመሳሪያ እጥረት እንዳያጋጥማት ፑቲን ወዳጄ ላሏት ኢራን በከፍተኛ ቁጥር መሳሪያዎችን እያቀበሏት የሚገኘው። ይህ የሩሲያ ቀጥታ በጦርነቱ ጣልቃ መግባት ለእስራኤልና አሜሪካ ከፍተኛ ተግዳሮት እንደደቀነባቸው የተነገረ ሲሆን ከሰሞኑም እስራኤል በካስፒያን ባህር በሚገኙ የኢራን ኢላማዎች ላይ ከባድ የአየር ጥቃት መፈጸሟ ይህንኑ በሩሲያና በኢራን መካከል ያለውን የጦር መሳሪያ ዝውውር መስመሩን ለማስተጓጎል ለመቁረጥም ታስቦ የተወሰደ ወታደራዊ እርምጃ መሆኑን የጂኦፖለቲካ ተንታኞች ሁኔታውን አስረድተዋል። ሁኔታው ከሚታሰበው በላይ ስር እየሰደደ ሲሆን ኢራን ምንም አይነት ድርድር ቅድመ ሁኔታዎች ካልተከበሩ አልፈልግም በማለት በአቋሟ ጸንታ ቀጥላለች። ጦርነቱ ተባብሶ በቀጠለ ሰዓት ሩሲያ በምዕራባውያን አጋሮች ከዚህ ቀደም የተደረገባትን ከፍተኛ የሆነ ውክቢያና የዩክሬንን ጦርነት የማራዘም ተግባር እሷን በምትኩ የኢራንን ጦርነት በማራዘም ምዕራባውያኑን ከፍተኛ ጭንቀት ውስጥ ለመዝፈቅ እንዳቀደችም መረጃዎች አመልክተዋል። በሌላ በኩል የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በኢራን ያለንን ጦርነት እየጨራረስን ነው፣ አሁን ልንቋጨው ነው በማለት መግለጫ የሰጡ ቢሆንም የአሜሪካ ማዕከላዊ እዝ ሴንትኮም ዋና አዛዥ አድሚራል ብራድ ኩፐር የሀገራቸው የአሜሪካ ጦር ጦርነቱን ከተጀመረ አንስቶ በኢራን ላይ ከ10 ሺህ በላይ ኢላማዎችን መምታቱንና የቴሄራንን የጦር መሳሪያ ማምረቻ ተቋማት 2/3ኛውን ሙሉ በሙሉ ማውደሙን ይፋ አድርገዋል። አዛዡ አሁን በቪዲዮ ባስተላለፉት መግለጫ አሜሪካና አጋሯ እስራኤል በጋራ ባደረጉት ጥቃት አስገራሚ ወታደራዊ ስኬት አስመዝግበናል በማለት የገለጹ ሲሆን የጥቃቱ ውጤትም በተጨባጭ መሬት ላይ እያየን ነው ሲሉ ነው ያብራሩት። ባለፉት 10 ዓመታትም በቀጠናውና በዓለም ላይ ከፍተኛ የሆነ ጫና ስታሳድርና በዓለም አቀፍ የባህር ንግድ መስመር ላይ ከፍተኛ ስጋት ፈጥረው የነበሩ የኢራን ግዙፍ የጦር መሳሪያ መርከቦችም 92 በመቶ የሚሆኑትን ከጥቅም ውጪ አድርገናል ብለዋል። አሁን ላይ የኢራንን የባህር ኃይል በዓለም አቀፍ ውሃዎች ላይ የነበረውን ተጽዕኖና መንቀሳቀስ ማብቃቱም አድሚራል ኩፐር በአጽንኦት ቢናገሩም ነገር ግን ኢራን አሁንም ቢሆን በአካባቢው ላይ ለማለፍ የሚሞክሩ መርከቦችን እየመታች አሁንም ወደ ተለያየ ሀገራት የምታደርገውን የሚሳኤል ተኩስ እንደቀጠለች ነው። እኚሁ የአሜሪካ የጦር አዛዥ ጨምረውም ሲናገሩ ኢራን የምትፈጽመው የሚሳኤልና የድሮን ጥቃት መጠን በ90 በመቶ አሽቆልቁሏል በማለት አዛዡ ገልጸው አሜሪካ የኢራንን አቅም ከማዳከምን ባለፈ ያወደሙትን ተቋማት መልሳ የመገንባት አቅሟን ጭምር ከስረ መሰረቱ እያመከነው ነው በማለት አስታውቀው አሁንም ቢሆን የተወሰኑ ወታደራዊ ኢላማዎች ገና ይቀሩናል፣ ገና ሰፋፊ ወታደራዊ ማምረቻ ማሽኖችን ሙሉ በሙሉ ወደ ማጥፋት ጎዳና ላይ ነን፣ ገና አልጨረስንም፣ ብዙ ኢላማዎች በእጃችን ይገኛሉ ሲሉ ተናግረዋል። አዛዡ ይህንን ቢሉም ጦርነቱ የቀጠለ ሲሆን ኢራን አሁንም የምትተኩሳቸው መሳሪያዎች ቁጥራቸው እየጨመረ እንጂ እየቀነሰ ሲሄድ አልታየም። የመካከለኛው ምስራቅ የተለያዩ ሀገራትም አሁንም ሚሳኤል እየተተኮሰባቸው እንደሆነ ከማስታወቅም በተጨማሪ ጦርነቱን እንቀላቀላለን ወደሚል ወደ ሙሉ የእግረኛ ጦርነት ለመዝመት ጭምር እየተዘጋጁ ይገኛሉ። የእስራኤል መከላከያ ኃይል ዛሬ ረፋዱን ባወጣው መግለጫ የሀገሪቱ አየር ኃይል ከተወሰኑ ሰዓታት በፊት በተለያዩ የኢራን ግዛቶች ውስጥ እጅግ ሰፋፊ የሆኑ ተከታታይ የአየር ድብደባዎችን ማድረጉን ገልጿል። የጦር ኃይሉ እንዳስታወቀው የዚህ አዲስ ዙር ከባድ የአየር ድብደባ ዋነኛ ኢላማ የተደረገው የኢራን መንግስት ቁልፍ መሰረተ ልማቶች ላይ ሲሆን ስለደረሰው የጉዳት መጠንና ስለተመቱት ተቋማት ዝርዝር መረጃዎች በቀጣይ እንደሚያሳውቅም ገልጿል። የዚህ ወታደራዊ እርምጃ ክሪቲካል አንደምታው የሚያሳየው እስራኤል የጥቃት ስትራቴጂዋን ይበልጥ እያሰፋችና የጦርነቱን መልክ እጅግ አደገኛ ወደሆነ አቅጣጫ እየቀየረች መሆኑን ነው። ባለፉት ጥቂት ቀናት ውስጥ ብቻ የእስራኤል ጦር ጥቃቶቹም በዋናነት ያነጣጠሩት የኢራን የጦር መሳሪያ፣ የሰው አልባ በራሪ አውሮፕላን ወይም ድሮንና ወታደራዊ ማምረቻ ኢንዱስትሪዎች ላይ ብቻ የነበረ ሲሆን አሁን ግን ኢላማዋን አስፍታ በቀጥታ ከመንግስት ቁልፍ መሰረተ ልማቶች ጋር ማያያዟ የቴህራንን ስርዓት ከስረ መሰረቱ
ለማዳከም አስቤ ነው ብትልም ኢራንም ጥቃቷን በመካከለኛው ምስራቅ የመሰረተ ልማቶቹ ላይ ማድረጓ ቀጠናው አሁንም በእጅግ ወደ ከፋና ውስብስብ ወደሆነ ደም አፋሳሽ ሁኔታ እያመራ መሆኑን ነው። በሌላ በኩል ኢራን በዛሬው ዕለትም በተባበሩት አረብ ኤምሬትስ አቡዳቢ ላይ በፈጸመችው የሚሳኤል ጥቃት 2 ሰዎች መገደላቸው ተዘግቧል። በተጨማሪም ሳውዲ አረቢያና ኩዌትም በዛሬው ዕለት በሰው አልባ በራሪ አውሮፕላን ድሮኖች እንደተተኮሰባቸው የተዘገበ ሲሆን የኢራንን ድሮኖች መተው ማክሸፋቸውን ሁለቱም ሀገራት ገልጸዋል። ባህሬንም በተመሳሳይ ከዛሬ ማለዳ ጀምሮ ጥቃት እንደተፈጸመባት ገልጻ ነዋሪዎችን በተለያየ ሰዓት ወደ መጠለያ እንዲገቡ ማስጠንቀቂያ ስታስተላልፍ እንደቆየችም ተዘግቧል። በሌላ በኩል በዛሬው ዕለት እስራኤል የኢራንን አብዮታዊ ዘብ የባህር ኃይል አዛዥ መግደሏን ረፋዱን አስታውቃለች። እስራኤል ወሳኙን የሆርሙዝ ወሽመጥ መተላለፊያን የሚቆጣጠረው የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ የሆኑት አሊሬዛ ታንጋሲሪን መግደሏን አስታውቃለች። የእስራኤል መከላከያ ሚኒስትር ኢዝራኤል ጋንትዝ እኚህ የኢራን የጦር አዛዥ የሆርሙዝ ወሽመጥን በመዝጋት ከፍተኛ የሆነ ኃላፊነት ነበራቸው ብለዋል። ሚኒስትሩ ጨምረውም ከዋና አዛዡ ባሻገር በርካታ ሌሎች የኢራን ከፍተኛ የባህር ኃይል እዝ አባላትን በእስራኤል ጥቃት በዛሬው ዕለት ተገድለዋል ሲሉ ገልጸዋል። የተፈጸመውን ግድያ በተመለከተ ኢራን እስካሁን ማረጋገጫም ሆነ ማስተባበያ አልሰጠችም። አሊሬዛ የእስላማዊ አብዮታዊ ዘብ የባህር ኃይል አዛዥ ሆነው የተሾሙት እንደ አውሮፓውያን አቆጣጠር በ2018 ነበር። ከዚያ በፊት እንደ አውሮፓውያን አቆጣጠር ከ2010 ጀምሮ የአብዮታዊ ዘብ የባህር ኃይል ምክትል አዛዥ መሆንን አገልግለዋል። እርሳቸውን እንደሚገለገሉበት የሚገልጽ የማህበራዊ ትስስር ኤክስ አካውንታቸው እንደ አውሮፓውያን አቆጣጠር ከመጋቢት 10 ጀምሮ የኢራን መገናኛ ብዙሃን በምንጭነት ይጠቀሙት ነበር። በዚህ የማህበራዊ ትስስር ኤክስ ገጽ ላይ ስለ ሆርሙዝ ወሽመጥ ብዙ ጊዜ አጋርተዋል። በዚህ ገጽ ላይም ኢራን ላይ ጥቃት ከሚፈጽሙ ጋር ግንኙነት ያለው ማንኛውንም መርከብ የማለፍ መብት የለውም የሚል መልእክትም ለመጨረሻ ጊዜ አስፍረዋል። ታንሲሪ የሚሰማቸውን በመናገር የሚታወቁ ወታደራዊ አዛዥ ሲሆኑ ቀደም ሲልም በአሜሪካና በእስራኤል ላይ ብዙ መግለጫዎችን ሲሰጡም ቆይተዋል። በሌላ በኩል በመካከለኛው ምስራቅ በቀጠለው ጦርነት ኢራን ያልተጠበቁ የጦር መሳሪያዎችን ይዛ ብቅ ብላለች። ኢራን ለዓለም ነዳጅና የንግድ እንቅስቃሴ ከፍተኛ አስተዋጽኦ ባለው የሆርሙዝ ወሽመጥን በወታደራዊ ጥቃቶች አጥራ ለሳምንታት መቆየት የቻለች ሲሆን አሁን ደግሞ ሜጄት የተባሉ ዝምተኛና ለመለየት አስቸጋሪ የሆኑ በውሃ ውስጥ የሚጓዙ ሰርጓጅ መርከቦችን ማዘጋጀቷን ያነሳው ዘገባው ምንም እንኳን እነዚህ ግዙፍ ዝምተኛ መሆናቸው የሚነገርላቸው የውሃ ውስጥ ሰርጓጅ መርከቦች ከሁለተኛው የዓለም ጦርነት ወዲህ እንዳሉ የሚነገር ቢሆንም ኢራን ከዓመታት በኋላ እነዚህን ሰርጓጅ መርከቦች በሆርሙዝ ወሽመጥ አካባቢ ለማንቀሳቀስ የያዘችው እቅድ ግጭቱን አሳሳቢ እንደሚያደርገው ጠቅሶ ለሳምንታት የቀጠናውን ሰማይ በርካታ ሚሳኤሎችና ሰው አልባ በራሪ አውሮፕላኖች ወይም ድሮኖች ሲንቀሳቀሱበትና መሬቱ ደግሞ የአየር ድብደባ ሲዘንብበት ከመቆየቱን ባሻገር ለወትሮ ከፍተኛ የመርከቦች እንቅስቃሴ ከነበረበት የሆርሙዝ ወሽመጥ በዝምታ ከመዋጡም አልፎ በሰርጓጅ መርከቦች አማካኝነት ከውሃ በታች ያለው ክፍልም በእንቅስቃሴ ሊታጀብ መሆኑን ጠቅሶ ምንም እንኳን ሜጂት እንደተባሉት አይነት ሰጓጅ መርከቦች አሜሪካ እንዳሏትና እጅግ ግዙፍ በኒውክሌር የጦር መሳሪያ የተደራጁና ለበርካታ ቀናት በውሃ ውስጥ ሆነው መዝለቅና መዋጋት የሚችሉ ባይሆኑም ውስብስብ በሆነው የሆርሙዝ የውሃ ክፍል ውስጥ በቀላሉ መታየትና የጥቃት ኢላማ መሆን የማይችሉ መካከለኛ ርቀት ተወንጫፊ ሚሳኤሎችም በባህር ዳርቻ አካባቢ ይዘው በአካባቢው በሚንቀሳቀሱ መርከቦችን ማውደም የሚችሉ መሆናቸውን በማንሳት ተጨማሪም ሜጂት የተባሉት እነዚህ የኢራን ሰርጓጅ መርከቦች ከግዙፎቹ ሰርጓጅ መርከቦች በተለየ አስቸጋሪ የሆነውን የሆርሙዝ አካባቢ በቀላሉ ለመዘዋወር የሚያስችላቸው አቅም እንዳላቸው፣ ይህም በተቃራኒው ለግዙፉ ሰርጓጅ መርከቦች የሚታሰብ ቀጠና አለመሆኑንም አመልክተዋል። ኢራን በአጭር ርቀት የሚወነጨፉና በቀላሉ መታየት ሳይችሉ ከመንቀሳቀስ ባለፈ በቅርብ ርቀት በሚገኙ መርከቦች ላይ አፋጣኝ ጥቃት በመፈጸም ወዲያውኑ ከአይን መሰወር ከአጸፋ ጥቃት መትረፍ የሚችሉ ከ10 በላይ የሚጂት ሰርጓጅ መርከቦች እንዳሏት ማስታወቃቸውን ያነሳው ዘገባው የኢራን እርምጃ አሜሪካም ወደ ቀጠናው ግዙፍ የጦር ሰርጓጅ መርከቦችን እንድታሰፍር ሳያስገድዳት እንደማይቀር ተመልክቷል። ጠንካራና ከባድ ጥቃቶችን የማድረስ የኢራን ፍላጎቷን ለዓለም ማሳየቷን ያነሳው ዘገባው ምንም እንኳን አሜሪካ ከወዲሁም የኢራንን ሰርጓጅ መርከብ እንቅስቃሴዎች እያጠናች ሲሆን ከወዲሁ ለማውደምና ከፍተኛ ጥቃት ሳያደርሱ ለመግታት የሚያስችል እንቅስቃሴ
እያደረገች እንደሆነም ተዘግቧል። በሌላ በኩል አሜሪካ የ82ኛው የአየር ወለድ የጦር ክፍሏን ወደ መካከለኛው ምስራቅ ልካለች። የአሜሪካ መከላከያ ሚኒስትር ወደ መካከለኛው ምስራቅ ተጨማሪ በርካታ የእግረኛ የአየር ወለድ አባላት ያሉበትን ጦር መላኩን ለቢቢሲ አረጋግጧል። በኖርዝ ካሮላይና መቀመጫውን ያደረገው በዓለም ላይ በማንኛውም ቦታ በ18 ሰዓታት ውስጥ የመሰማራት ብቃት እንዳለ የሚነገርለት የ82ኛው የአሜሪካ የአየር ወለድ ክፍለ ጦር የተወሰኑ የዋና እዝ አባላትና የልዩ ኃይል ቡድኖችም ወደ ቀጠናው በከፍተኛ ቁጥር ልኳል። እነዚህን ወታደሮች በፓራሹት ወይም በሄሊኮፕተር ወደ ኢላማው አካባቢ በማውረድ የድንገተኛ ጥቃት ተልዕኮችን የመፈጸም ልምድ ያላቸው ሲሆን ይህም እርምጃ አሜሪካ በኢራን ላይ ወሳኝ የሆኑ እንደ ሀርግ ያሉ ደሴቶችን፣ ስልታዊ ቦታዎችን በቁጥጥር ስር ለማዋል ማቀዷን የሚያረጋግጥ እንደሆነ ተዘግቧል። በተጨማሪም የፔንታጎን ቃል አቀባይ እንደገለጹት የተወሰኑ የአንደኛ ብርጌድ አባላትም በመካከለኛው ምስራቅ ይሰማራሉ ብለዋል። መቀመጫውን ኒውዮርክ ያደረገው ይህ አንደኛ ብርጌድ የጥቃት ቡድን በተራራማ አካባቢዎች በሚደረግ ጦርነት የተካነው የ10ኛው ዲቪዥን አባል ነው። ይህ ቡድን ለተራዘመው ጦርነት የሚያገለግሉ ከባድ የጦር መሳሪያዎችን የሚታጠቅ በመሆኑ የአሜሪካ እርምጃ ከድንገተኛ ጥቃት ባለፈ ለረዥም ጊዜ ለሚቆይ ጦርነት እየተዘጋጀ መሆኑን ያመለክታል ሲሉ ቃል አቀባዩም ለደህንነት ሲባል ዝርዝር መረጃ ከመስጠትም ተቆጥበዋል። ይህም በሁለቱ ሀገራት መካከል ያለውን ውጥረት ይበልጥ እንዲባባስ አድርጎታል። በመጨረሻም አስገራሚ ዜና ላጋራችሁ። የኡጋንዳው የጦር መሪም እስራኤልና አሜሪካ በኢራን የሚሸነፉ ከሆነ እኛ ገብተን እናግዛቸዋለን፣ ኢራን ላይ እንተኩሳለን ከማለትም በተጨማሪ ኢራን ኡጋንዳን በሚሳኤል ብትመታ እኛም ባሉን ከባድ ሚሳኤሎች ኢራንን እናወድማለን ሲሉ የኡጋንዳው ጦር አዛዥ ዝተዋል። የኡጋንዳው ጦር ጠቅላይ አዛዥና የረዥም ጊዜ ሀገሪቱ ፕሬዝደንት የሆኑት የዩዌሪ ሙሴቬኒ ልጅ ሌተናንት ጀነራል ሙሁዚ እስራኤል በኢራን ጦርነት የመሸነፍ አደጋ ከገጠማትና አሜሪካም ጦርነቱ ካቃታት ሀገራቸው ኡጋንዳ በቀጥታ ወደ ጦርነቱ እንደምትገባ አስታውቀው በማህበራዊ ትስስር ገጻቸው ከሰዓታት በፊት ባሰፈሩት መልእክት በመካከለኛው ምስራቅ ያለው ጦርነት አሁን እንዲያበቃ እንፈልጋለን። ዓለም በዚህ ጦርነት ታክቷል፣ ነገር ግን እስራኤልን ማሸነፍ አትችሉም በማለት የገለጹት የኡጋንዳው ጦር አዛዥ ከእስራኤል ጎን ተሰልፈን እንዋጋለን በማለት ያልተጠበቀ አቋም አንጸባርቀዋል። ይህ የኡጋንዳው ጦር አዛዥ አነጋጋሪ መግለጫ የተሰማው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወንድም ለሆነውና እንደ አውሮፓውያን አቆጣጠር በ1976 በኢንቴቤ ዩጋንዳ ታጋቾችን የማስለቀቅ ኦፕሬሽን ላይ ለተገደለው ዮኒ ኔታንያሁ ዩጋንዳ ሐውልት እንደምታቆም ካይኔሩጋባ ባለፈው ወር ይፋ ማድረጋቸውን ተከትሎ ነው። የዚህ ክስተት የሚያሳየው የመካከለኛው ምስራቅ ጦርነት የፖለቲካ ማዕበል ከአረብ ሀገራትም አልፎ በአፍሪካ ቀንድና በምስራቅ አፍሪካ የጂኦፖለቲካ ሚዛን ላይ የጎላ ሚና እየተጫወተ መምጣቱን ሲሆን የሙዚ መግለጫ ዩጋንዳ ከእስራኤል ጋር ያላትን ታሪካዊ የጸጥታ ትስስር ወደ አዲስ ወታደራዊና ዲፕሎማሲያዊ አጋርነት እያሳደገች መሆኑን የሚገልጽ ነው ብለውታል። ምንም እንኳን የዩጋንዳው ጦር ጂኦግራፊያዊ ርቀቱን አቋርጦ በቀጥታ በመካከለኛው ምስራቅ ጦርነት የመሳተፍ እድሉ እጅግ ጠባብ ቢሆንም ይህ መግለጫ ግን እስራኤል በአፍሪካ ያላትን የደህንነት ተጽዕኖ የሚያሳይ ነው በማለት ገልጸው በተጨማሪም የዩጋንዳው ፕሬዝደንት ልጅ በቀጣይ የስልጣን ወራሽ እንደሆኑ የሚነገርላቸው ካይኔሩጋባ እንዲህ አይነቱ ዓለም አቀፍ ትኩረትን የሚስብ አቋም ማንጸባረቃቸው ከአሜሪካና ከእስራኤል ጠንካራ የፖለቲካ ድጋፍ ለማግኘት እየሞከሩ ሊሆን ይችላልም ብለዋል። የኢራኑ የጦር መሪ አክለውም ሲናገሩም ኢራን ኡጋንዳን በሚሳኤል ብትመታ እኛም ባሉ አደገኛ ሚሳኤሎች እንመታታለን ሲሉ ነው የዛቱት። ጀነራል ሙሁዚ ካይኔሩጋባ ኢራን በኡጋንዳ ላይ የሚሳኤል ጥቃት ለመሰንዘር ከሞከረች ሀገራቸው አጸፋዊ የሚሳኤል ጥቃት እንደምትሰነዝር ከማስታወቅም በተጨማሪ ኢራንን እናጠፋታለን ጭምር ሲሉ ሲዝቱ ተሰምተዋል። ይህ የጀነራሉ መግለጫ ኡጋንዳ በቀጠናው ዓለም አቀፋዊ ጂኦፖለቲካ ውስጥ ያላትን አቋም የማንጸባረቅ ነው ተብሎ ቢወሰድም ነገር ግን እኚሁ የጦር መሪ ከዚህ ቀደም በሱዳን፣ በኢትዮጵያ፣ በኤርትራ እንዲሁም በተለያዩ ዓለም አቀፍ ጉዳዮች ላይ እንዲህ ያሉ አነጋጋሪና ድንገተኛ ጽሁፎችን በማህበራዊ ሚዲያ የሚያሰራጩ በመሆናቸው በርካቶች ከመነጋገርና ከቀልድ የዘለለ መግለጫቸውን አያዩቱም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች እነኚህ ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ